ሁላችሁም የእግዚአብሔር ሰላም እና ጸጋ ከመንፈሳችሁ ጋር ይሁን። እንግዶቻችን ከሩቅም ከቅርብም የመጣችሁ እንኳን በሰላም መጣችሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። ሁሉ ነገር እግዚአብሔር ጋር ተጀምሮ እግዚአብሔር ጋር ሲያልቅ ነው የሚያምረው። እግዚአብሔር ሲገኝበት ሲባርከው፣ እሱ ሲቀድመን እሱ ሲሰራው እኛ ብዙ ልፋት የለንም። ዲስትራክሽኑን ይቀንሰዋል፣ ውጣ ውረዱን ይቀንስልናል። ሸክማችንን ለሱ ከሰጠነው በኋላ ነው በውስጥ ልባችን በውስጥ መንፈሳችን እረፍት የሚሰማን። ይሄን ስናገር ልጅ ማሳደግ ነው ከሁሉ ትልቅ ኃላፊነት ለቤት ለአባት ለእናት ትልቁ ኃላፊነት የከበረው ኃላፊነት። እንደ ወላጅ ልጅ ለወለደ የመጨረሻው ሲንሰር ጀኒዩን የሆነው ኃላፊነት እግዚአብሔር የሰጠን ጓዳችን ቤታችን ውስጥ ልጆች ናቸው። እንግዲህ ዛሬ እግዚአብሔርን የምናመሰግንበት ከልባችን ከመንፈሳችን ስሙን ደግሞ የምንጠራበት ከናንተም ከወገኖች ጋር ከቤተሰቦቻችን ከወዳጆቻችን ከጓደኞቻችን ጋር እግዚአብሔርን ደግሞ የምናከብርበት ብዙ ነገር ስላለ ለዚህ ነው ዛሬ ይሄን ፕሮግራም ያዘጋጀነውና እናንተንም ወደዚህ ቦታ እንድትመጡ የጋበዝናችሁ። እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል ሁለት ስፍራ አነባለሁ። እጥር ምጥን አድርጌ ጨርሳታለሁ። ያለችን ጊዜ የምሳ ሰዓት ስለሆነች በተቻለ መጠን በ20 ደቂቃ በ15 ደቂቃ ለመጨረስ ሞክራል። ግን የማትረሱት አብሯችሁ የሚቀር ይሄን ነገር በህይወቴ በልቤ ውስጥ አብሮ ታትሞ ይኖራል የምትሉት ነገር እንደሚሆን በጣም አምናለሁ። እግዚአብሔር ይመስገን። ምሳሌ ምዕራፍ 2 ቁጥር 11 ላይ እና ምሳሌ 3:5 ላይ የተጻፈውን ቃል ነው ማነበው። በክርስቶስ ስም አነበዋለሁ። ምሳሌ ምዕራፍ 2 ቁጥር 11 ላይ ያለው ጥንቃቄ ይጠብቅሃል ይላል፣ ማስተዋል ደግሞ ይጋርድሃል ይላል። Direction shall preserve you, understanding shall keep you. ላንድ በዚህ ምድር ላይ እድሜ ተሰጥቶት ለሚኖር ማህበራዊ ነገር በስራ ዓለም በጤንነት ዓለም በቤተሰብ ዓለም በመንፈሳዊ ዓለም እነዚህ ሁለት ነገሮች አጥብቀን ልንይዛቸው ከራሳችን ጋራ ገንዘባችን አድርገን መመሪያችን የላይፍ ፕሪንሲፕል የህይወት መመሪያዬ ነው ብለን የምንይዛቸው ነገሮች ናቸው። ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ማስተዋል የሚለው ነገር አንድን ነገር ቀረብ ብሎ ማየት ሊሆን ይችላል። አንዱ ትርጉም ቀረብ ብሎ አንድን ሰው በሩቅ እናውቀዋለን። ደግሞ ቀረብ ብለን ስናየው አብረን ጊዜ ስናሳልፍ ከሱ ጋር መኖር ስንጀምር ባልንጀራነት ሲመሰረት መቀራረብ ሲኖር ሞር ማወቃችን መተዋወቃችን ይጨምራል፣ አንደርስታንዲንጋችን ይጨምራል። ለማንኛውም ነገር ነው፣ ፍጥረታዊውንም ትምህርታዊውንም መንፈሳዊውንም ባህላዊውንም ቀርበን
ትኩር ብለን ክሎዝሊ ካላየነው ቬግ ነው የሚሆንብን። ጥቅሉን ነው የምናውቀው፣ የውስጡን ላንደርሰው እንችላለን። እኛ ማናየውን ፓርት ላናገኘው እንችላለን። ጥንቃቄና ማስተዋል በጣም ለጥቂት ሰዎች የተሰጠ ነው። ባይ ኔቸር ረጅም መንገድ ርቀን ነድተን ምን ያህል ነገሮችን ኦብዘርቭ አድርገናቸው እንደምንሄድ እኛ ነው የምናውቀው። ሳናየው ነው ብዙ የምንነዳው። ሲምፕል የመኪና ታርጋችንን ምናልባት ላናውቀው እንችላለን። 10 ዓመት ነድተ ነው 20 ዓመት ነድተ ነው ያን መኪና። ምክንያቱም አቴንሽን አንሰጠውም፣ ቫልዩ ያለን አይመስለንም። ግን ምናልባት አንድ ቀን ፓርክ አድርገን በተሰበሰብንበት ይሄን ላይሰንስ ፕሌቱ የሆነ መኪናህን ቶሎ አንሳ ቢባል የኛ ላይ መስለን ይችላል። መኪናችን ሊወሰድ ይችላል፣ ቶሎ ሊደረግ ይችላል። የምንፈልገውን የምናከብረውን የምንወደውን ነገር ቅርበት የሚጠይቅ ነገር ነው። ትኩረት የሚጠይቅ ነገር ነው። we need to give time to see, to understand. ሌላው ማስተዋል የሚባለው ነገር በግራ በቀኝ ከላይ ከታች ለማወቅ መጣር ኢፈርት ማድረግ ሊሆን ይችላል። በማንበብ ሊሆን ይችላል። ብዙ ሰዓት ልናነበው እንችላለን ያን ነገር። ትኩረት ብዙ ዳይሜንሽን አለው። ዛሬ አጭር ስለሆነ ያለችን ጊዜ ላሳጥረው ብዬ ነው። የተዘጋጀሁበት ሰፊ ነው። ነገርን አብጠርጥሮ ከውስጥም ከውጭም መረዳት፣ ማየት፣ መጠንቀቅ ይጠይቃል። ነገሮችን ክፉና ደጉ ነገር ስናቀው ክሎዝሊ ስናየው ነው ጥንቃቄ የምናደርገው። አንድ የምንጠነቀቀው እንዳንሳሳት፣ ሮንግ ዌይ እንዳንሄድ፣ አላስፈላጊ ዲስትራክሽን ውስጥ ወይም ጊዜያችን እንዳይባክን ያለን ፕሪሺየስ ነገር እግዚአብሔር የሰጠን የምንመላለስበት በቤታችን ውስጥ ከልጆቻችን ጋር፣ በትዳራችን ውስጥ፣ በስራ ገበታችን፣ በአገልግሎታችን፣ በማህበራዊ ነገሮቻችን ጥንቃቄ የሚጠይቁ በርካታ ነገሮች አሉ። ቱ ቢ ሴፍ፣ መልካም ነገር ለማድረግ ሁለተኛ አደጋ እንዳይመጣብን፣ ክፉ እንዳያገኘን፣ ከክፉ ለመራቅ የሚያስፈልጉን ጥንቃቄዎች አሉ። የምንጠነቀቃቸው ነገሮች። ጠንቃቃ ሰው ይባላል። እሱ ጥንቁቅ ነው፣ እሷ ጠንቃቃ ነች። ያልተዘረከረከ አንድን ነገር በሰዓቱ በጊዜው በቅርበት በአክብሮት በፍቅር በማስተዋል በጸሎት በእምነት በጾም እግዚአብሔርን በመፍራት እግዚአብሔርን በመውደድ እግዚአብሔርን በመታመን የምንሄዳቸው ልዩ ጥንቃቄዎች ናቸው። ጥንቃቄ ይጠብቅሃል፣ ማስተዋል ይጋርዳል። ይሄም በዚህ ላስቀምጠውና ምዕራፍ 3 ላይ ቁጥር 5 ላይ ደግሞ ትንሽ ከዚህ ተቃራኒ ነገር የሚናገር ይመስላል፣ ግን የባሰንም ያጠናክር። በራስህ ማስተዋል አትደገፍ፣ ሁሉን አውቀዋለሁ፣ በጣም ተጠንቅቄያለሁ፣ ሁሉ ገብቶኛል፣ ሁሉን እችላለሁ አትበል። በፍጹም ልብህ በፍጹም መንፈስህ በፈጣሪህ
በእግዚአብሔር ተደገፈው፣ ተማመነው ይላል። ማስተዋልን እያበላሸው አይደለም፣ ማስተዋልን እየተቃረነው አይደለም። እዛው ነው የጻፈው። ጸሐፊው ዘሴም ነው። ሁለተኛው ምዕራፍ ላይ ጽፎ ሶስተኛው ምዕራፍ ላይ ድሊት አያደርገው። ነገር ግን አንዳንድ ነገሮች የፈለገ ነገር ብንጠነቀቅ ቱ ማክሲመም ኢፈርት ብናደርግ እዛ ላይ ከኛ አቅም፣ ከኛ ቁጥጥር፣ ከኛ ችሎታ፣ ከኛ ማስተዋል፣ ከኛ ዕውቀት፣ ከኛ ችሎታ፣ ከኛ ስማርትነስ ኤክስፒሪየንስ ሳምታይምስ ኤክስፒሪየንስ አለን። እድሜያችን ውስጥ ብዙ የተካበቱ ኤክስፒሪየንስ አለ። በመንፈሳዊ ጉዟችን ኤክስፒሪየንስ አለን። ቤት በመምራት ኤክስፒሪየንስ አለን። በምናነበው በምንማረው ነገር ኤክስፒሪየንስ አለን። ያ ኤክስፒሪየንሳችን ጥቅም አለው፣ ፐርፐዝ አለው። እግዚአብሔር ይባርከዋል፣ እግዚአብሔር ይከብርበታል። ነገር ግን ሁሉን ተጠንቅቀን ማንችለው ደግሞ ነገሮች አሉ። ምንም ጥንቃቄና ማስተዋል ቢጠብቀንና ቢጋርደን ጥንቃቄና ማስተዋል ይጠብቀሃል ይጋርድሃል ቢባልም ነገር ግን ራሳችን ደግሞ ከኛ ቁጥጥር ውጭ የሚያጋጥሙን ነገሮች በምድር ላይ በጣም በርካታ ነገሮች ናቸው። ጥንቁቅ ሰዎች ችግር አጋጥሟቸው አያውቅም? ባበላል፣ ባኗኗር፣ ባነጋገር፣ በማህበራዊ ነገር፣ በመንፈሳዊ ነገር በጣም ጠንቃቃ ሰዎች ቻሌንጆች አያጋጥሟቸው? በሳል ሰዎች ከፈተና ነፃ ናቸው? የዛሬ ሳምንት አካባቢ እዛው እኛ የምንኖርበት መንደር ሰፈር ውስጥ አንድ ብሎክ ወደፊት ነው ቤቱ በሳት ይጋያል እና ከባለቤቴ ጋራ ከቤቢዬ ሁለት ማታ አንዳንዴ ወክ ሳረግ እሷም ወክ ስታረግ ለጸሎት ወይም ደግሞ ወክ ለማድረግ አየር ለመቀበል በዛ እናልፋለን። የሰፈራችን ውስጥ እና ካሉት ቤቶች ጠንቀቅ ብለው አቀባቡ፣ የአበባ ተካከሉ፣ የቤት አያያዙ ብቻ ለየት ያለ ነው። ለቤታቸው ጠንቀቅ አድርገው የሚኖሩ ናቸው። ቤታቸውን በደንብ ተንከባክበውታል እና ትንሽ ቤቷ ጥንቃቄ ያለው ሰው እንደሆነ ያስታውቃል። ነገረ ስራው ጥንቃቄ ግን ኦል ኦፍ ሰደን ያቺ ቤት ተለይታ እሳት አቃጠለ። ጠንቃቃ ሆነን ነድተን መኪና አደጋ ሊያጋጥም ይችላል። ጠንቃቃ ሆነን ኖረን የሚጋጩ ሰዎች ሊመጡ ይችላል። ጠንቃቃ ሆነን ልጆችን አሳድገናቸው ፈተና ሊያጋጥማቸው ይችላል። በዚህ ጊዜ ነው መጽሐፍ ቅዱስ በራስህ ማስተዋል አትደገፍ፣ በፍጹም ልብህ፣ በፍጹም አእምሮህ፣ በፍጹም ሐሳብህ አኗኗርህ በልዑል ሁሉን በሚችል አምላክ ሁሉ በሱ ስር በሆነ ሁሉን በሁሉ የማድረግ ስልጣን ወሰን ድንበር ገደብ በሌለው በሰራዊት ጌታ በእግዚአብሔር ተደገፍ፣ ተማመን። እግዚአብሔር ከክፉ ሁሉ ይጠብቃል። እግዚአብሔር ይመስገን። አንድ እንደ ምሳሌ ከመጽሐፍ ቅዱስ ውስጥ ልስጣችሁ። በጥንቃቄ ከምትጠቀስ አንድ ሰው የሙሴ እናት ነች። ሕፃኑን ገና እንደተወለደ መልካምና ያማረ እግዚአብሔር እጅ ያለበት ሕዝብን ነፃ እንደሚያወጣ በመንፈስ ቅዱስም ተረድታለች፣ በጸሎትም ተረድታለች። በእግዚአብሔር ምሪት ልጇ ማን እንደሆነ አውቀዋለች። ግን ያ ልጅ ሲወለድ ፈተና መሃል፣ አደጋ መሃል፣ ችግር መሃል፣ ሞት መሃል
ሰቆቃ መሃል ነው የተወለደው። አንዳንዴ ልጆቻችንን በዚህ ጄኔሬሽን ውስጥ ስናሳድግ እዛ ጋር ድራግ አለ ይሉናል፣ እዚህ ጋር ሲጋራ አለ ይሉናል፣ እዛ ጋር መጠጥ አለ ይሉናል፣ እዚህ ጋር ጥቁር ናቸው ምናምን ኔሚት። ዓለም ብልሽት ሽቷ የወጣ ነገር ነው። በተለይ ለልጆች ሴልፎናቸውን ብንሰጥ ዲስትራክት የሚያደርግ እዛው ሴልፎናቸው ላይ ሊያገኛቸው ይችላል። ባልንጀራቸው ሊያሰናክላቸው ይችላል። ልጆች ናቸው። ገና ማቹሪቲ እነሱ ውስጥ የለም። በዚህ ሰዓት በጣም በጥንቃቄ ልጇን ጠበቀችው። ከፈተና፣ ከሞት፣ ከፈርዖን ሰይፍ፣ ከፈርዖን ፍርድ ሰወረች፣ ደበቀችው። ስትደብቀው ጥንቃቄ ይጠይቃል። ለጎረቤት አይነገርም፣ ሊክ እንዳያረግ ወሬ። ይህ ሴክሬት ነው። ባጭሩ ካፋችን ሴክሬት ነው ብለን ከጀመርን ኦልሬዲ ሴክሬቱ እዛው ፈርሷል። አይደለም? ሞት እንዳያገኘው፣ ፍርድ እንዳያገኘው፣ አደጋ እንዳያገኘው ልጅ ነው። ይሄ ፕሪሺየስ ነገር ነው። እንክብካቤ የሚጠይቅ ነገር ነው። ብዙ ኢፈርት የሚጠይቅ ነገር ነው። ነፍሷን እዛ ላይ የምታፈስበት ነው። ሸሸገችው ይላል፣ ደበቀችው። ግን በራሷ ኃይል ብቻ አይደለም። እስከ 3 ወር ድረስ እምነቷ እዛ ድረስ ሄዷል። ከ3 ወር በኋላ ምን እንደመጣ አይታወቅም። ማን ወሬውን ሊክ እንዳረገው አይታወቅም። ምን እንዳስፈራት አናቅም። danger is coming now። ይህን ልጅ ውሃ ላይ በጭቃ በተሰራች ትንሽ ሳጥን አባይ ወንዝ ላይ ለቀቀችው። መጀመሪያ ነገር በጣውላ ሰርታ ቢሆን የችኮላ ነው። that means danger is coming ማለት ነው። የሚያጣድፍ ነገር፣ ልጇን አደጋ ውስጥ የሚጥል ነገር መውጣ። ምንም ብትጠነቀቅ፣ ያላትን ብትሞክር እስከ 3 ወር ድረስ ሰራ። ከ3 ወር በኋላ ተጠንቅቃ ማትችለው፣ ተከላክላ ማትችለው፣ ተዋግታ ማትችለው፣ በራሷ ጉልበት ማይቻል። ስለዚህ ባመነችው፣ በተማመነችው፣ በጠራት፣ በፈጠራት በልዑል አምላክ በእግዚአብሔር አምና ልጇን ውሃ ላይ ለቀቀችው። በእምነት ነው የለቀቀችው። እግዚአብሔርን ታምና ነው የለቀቀችው። ውሃው ልጁ እንደሚገድለው ታውቃለች። ያ ቦታው እንዳልሆነ ታውቃለች። ሕፃን ልጅ እንደሆነ ታውቃለች። የሰራችው ያቺ ያስቀመጠችባት ቦክስ ልጁን ከውሃ እንደማያተርፈው ታውቃለች። አንድ ነገር ግን ታውቃለች። ኖህን የታደገው አምላክ፣ ሰማይና ምድርን በቃሉ የሚያጸና አምላክ፣ ሞትን መከልከል የሚችል ጌታ ከሷ ጋር እንዳለ ፈጣሪን አምና ልጇን ምን አረገችው? ውሃ ላይ ለቀቀችው። ተመልከቱ። አሁን እዚህ ጋር ነው በእግዚአብሔር ተማመን የሚለው የሚሰራው። የውሃው ከረንት፣ ይሄ የውሃው ግፊት ወዴት አቅጣጫ እንደሚመራው ኮምፓስ የለውም እኮ፣ ጂፒኤስ አልተገጠመ። እኛ ስንቴ ጂፒኤስ ኖሮ መንገድ እየጠፋ እንሄዳለን። ብዙ ጂፒኤስ ኖሯቸው አደጋ አለ፣ መኪና ይበላሻል። የሰለጠነ አገር እዚህ ዋሽንግተን ዲሲ ኤርፖርት ማረፊያው አካባቢ በስተት ሄሊኮፕተርና ፕሌን ተጋጭቶ አደጋ አይተናል። በጣም የሰለጠነ አለ፣ በጣም ጥንቃቄ በዛም ኤክስፐርቶች የተሾሙበት። sometimes danger comes anywhere anytime። ውሃው ድምፅ አለው። ወዴት እንደሚወስደው የት ጋር እንደሚደርስ ምናልባት ተወሰነ ጊዜ በኋላ ያ የቀባችው ጭቃ በውሃ እየረሰረሰ ሕፃኑ መስጠሙ መሞቱ አይቀርም። ሊገለበጥም ይችላል። መታፈኑ አይቀርም። ግን የተማመነችው ውሃውን አይደለም፣ ራሷንም አይደለም፣ ልዑሉን፣ ያን ሰው አርጎ የፈጠረው ለዓላማ ወደዚህ ምድር ያመጣውን አምላክ ተማምና ለቀቀችው። ይሄ ሰው
ሰዓቷን ደቂቃዋን ሳይስት የውሃው ከረንት ወደ ሌላ ቦታ ሳይወስደው ዳይሬክሽን ሳይጠፋው ፐርፐዝሊ at that specific time የፈርዖን ልጅ ደግሞ ልጅ ትፈልጋለች። ውሃው ቁጭ ብላ ውሃ ጋር ትዝናናለች። ነገሮች መገጣጠም ፐርፌክት የሆነው ነገር ልዑል እግዚአብሔር እጁን ሲዘረጋ ሲረዳን ሲያግዘን ሲምረን ሲያየን ሲመለከተን በማንችለው ከኛ አቅም ውጭ በሆነ ነገር የሱ እጅ የሱን ሁሉን ቻይነት ጣልቃ ሲገባ ውሃውም አይገልም፣ ፈርዖንም አይገልም። የሞት ቦታው የማደጊያ ቦታ፣ የከፍታ ቦታ፣ የእልልታ ቦታ፣ የምስጋና ቦታ እንዳውም እዛ ሸለቆ መሃል ሄዳ ልጇን ትሬን አደረገችው፣ ፕሮሞት አደረገችው፣ የባሰ አበረታታችው። የፈራችው ቦታ እኮ ነው። አዋጅ የወጣበት ቤት ውስጥ እኮ ነው ያደገው። እሷ ራሷ ተጠርታ ገባች። ይሄ እሷ ጥንቃቄ ነው። በራስህ ማስተዋል አትደገፍ ይላል። ግን ልጆች ደግሞ ከወላጆች የሚማሩት ነገር አለ። ከጥቃቅን ነገሮች ኮፒ ያረጋሉ አይደለም። ልጅህን ይኸው ቤትህን ይነግርሃል። ልጆቻችንን ያቸው እኛነታችን ይነግሩናል። ብዙ የሀበሻ ዩቲዩብ ጆክ አለ አይደል? አንዳንዱ ስቅና በዛ ጆክ ውስጥ ራሴን አየዋል። ልጆች በሚሰሩት ጆክ ውስጥ ስለ ወላጆቻቸው በሚቀልዱት ቀልድ ውስጥ በሀበሻው በባህላችን ዝምበል ምናምን ሲሉ ሊስን ሙሴ በጣም አስተዋይ ሰው ነው። መጽሐፍ ቅዱስ እንደምን ትኩር ብሎ የሚላል አይደል? መንፈሳዊውን ነገር የእግዚአብሔር የሆነውን ነገር ትኩር ብሎ እግዚአብሔርን ራቅ ብሎ አይደለም። የተወሰነ ጊዜ ለቀቅ ያዝ እያደረገ አይደለም። ቢሆን ባይሆን እያለ አይደለም። at any cost ክብር ለእግዚአብሔር ይሁን። at any circumstance either it's promotion or demotion, willingly or unwillingly, at any situations ሙሴ ከእናቱ የተማረው ነገር እግዚአብሔር ጋር መቅረብ፣ በትኩረት የእግዚአብሔርን ነገር ማስተዋል፣ በሙሉ ትኩረት፣ ሃፍ አይደለም፣ ዲስትራክትድ በሆነ አይደለም። በሙሉ ልቡ፣ በሙሉ ነፍሱ፣ በሙሉ መንፈሱ ዲስትራክትድ አልነበረም። ዲስትራክት የሚያደርግ አካባቢ ነው። ፕሮሞትድ ሆኗል። ዝና አለ፣ የሚበላ አለ፣ የሚጠጣ አለ፣ ሀብት አለ፣ ስልጣን አለ። ስልጣን ያባልጋል፣ ገንዘብ ሀብት ያባልጋል። አንዳንዴ ምቾት ሰውን ሊያጠፋው ይችላል። ምቾት ራሱ ለሰው መጥፊያው ሊሆን ይችላል። I have seen that። ምቾት ያባከናቸው፣ ምቾት ያባለጋቸው፣ ምቾት ከራእያቸው ያወጣቸው፣ ምቾት ከእግዚአብሔር ያጎደላቸው፣ ባህሪያቸውን ያበላሸ፣ ጸባያቸውን የቀየረ፣ ትሁት የነበሩ ሰዎች ትዕቢተኛ የሆኑ፣ ደግ የነበሩ ሰዎች ጨካኝ የሆኑ፣ በምቾት በማግኘት ውስጥ ዲስትራክትድ ከእግዚአብሔር ርቀዋል። የመጀመሪያ የሙሴ ትልቅነት የፈርዖን የልጅ ልጅ ብሆን እንኳ ከእግዚአብሔር እንዳይለያይ፣ እግዚአብሔርን እንዳያሳዝን፣ ከመንፈስ ቅዱስ ምሪት በሚበላ በሚጠጣ በሚጠፋ በሚያረጅ ነገ ጥሎት በሚሄድ ነገር ላይ ትኩረቱን እንዳያደርግ ስለ ክርስቶስ ኢየሱስ ይላል መጽሐፍ ቅዱስ ትኩር ብሎ እያየ ይላል። በሙሉ እምነት በሙሉ መንፈስ
አንዳንድ ጊዜ ይሄን ካነበብኩ በኋላ ራሴን የምሰበስብበት ጥቅስ ነው። ራሴ የሚበተንብኝ ጊዜ አለ። ራሳችሁ ተበትኖባችሁ ያውቃል? ራሳችሁ ስል እቃችሁ አይደለም፣ ራሳችን ሰውነታችን የሚበተንበን ጊዜ አለ። ብትንትን ሲልብኝ ራሴን እሰበስበዋለሁ። ተመለስ ፈልጌ ቦታውን ሰውነቴን፣ ሐሳቤን፣ አኗኗርህን ቦታው ላይ ታስቀምጠዋል። ከእግዚአብሔር ጋር ታስታርቀዋል። ከእግዚአብሔር ጋር ታጣብቀዋል። ከእግዚአብሔር ጋር በጣም የተቀራረበ ሰው እስከ መጨረሻው ድረስ በየትኛው መንገድ እግዚአብሔር አይጥልም። በአደጋም ጊዜ ከሰጠነው በላይ ከከበርነው በላይ ራሳችንን ካቀረብነው በላይ እግዚአብሔር ይቀርባል። ስለዚህ ወደ እግዚአብሔር ቅረቡ ይላል ያዕቆብ፣ እሱም ወደ እናንተ ይቀርባል። ሰይጣንን ተቃወሙት፣ ከናንተ ይሸሻል። ሁለቱ ነገሮች በጣም አብረው ፍሎ የሚያደርጉ ናቸው። ለልጆቼ ሁሉ ጊዜ የምነግራቸው አንድ ወፍ በአንድ ክንፍ አትሄድም፣ በሁለት ክንፍ ነው የምትበረው። ምናልባት ይሄኛው ክንፍ ዕውቀት ይሆናል፣ ኖሌጅ ይሆናል፣ አንደርስታንዲንግ ይሆናል። ይሄኛው ክንፍ ግን አቲቲዩድ ነው እላቸው፣ ባህሪ ነው፣ ካራክተር ነው። ሶ ባላንስ አድርጋችሁ ሂዱ እላቸዋል። ሙሴ ዲስትራክትድ አልሆነም፣ ራሱን አልሸጥም። ሰው በምድር ላይ ቤት ቢሸጠው ኦኬ ታተርፋል። ራስህን ከሸጥክ አበቃለህ። you are dead then, you are foolish ማለት ነው። ለዚህ ነው ጌታችን መድኃኒታችን ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምንድነው ትርፉ? what is the value? what is the importance? what is the significance? what is the definition of life? ይሄን በዚህ እንለፈው። ሁለተኛው በጣም ጠንቃቃ ሰው ያየሁት ከመጽሐፍ ቅዱስ ዮሴፍ ነው። እንከን አታወጡለት። የቤት ልጅ ነው። ደግሞ የቤት ልጆች ናቸው በጣም ጥንቃቄ የሚያስፈልጋቸው። ይሄ ስትሪት ስማርትስ የሚባለው አሉ አይደል? ስትሪት ስማርት ከኔ ጋር ናችሁ? እንትን አላቸው። ይሄ አትሊስት አካባቢያቸውን ያውቃሉ። የኛ ሀበሻ ልጆች እንቃርገን ስለምንይዛቸው ያለነሱ መተንፈስ ስለማንችል አንድ ጊዜ ኤልሰን ወደ ኋላ የመለሰኝ ዳዲ ለሚ ብሪዝ አለኝ። ደነገጥኩ፣ ሰብሰብ ባልኩኝ። ዛት ማች ተጣብቄ ነበር እንዴ? ዛት ማች ኦቨር ኤክስትራ ሄጄ ነበር እንዴ? ቾክ አድርጌው ነበር እንዴ? ለሚ ብሪዝ ዳዲ አለ። ከጥንቃቄ ነው፣ ከመውደድ ነው። because we just care about them very much። ወገኖቼ ዮሴፍ በጣም ኤክስትሪምሊ ጠንቃቃ ሰው። ሲጠነቀቅ ደግሞ ሰው አየኝ አላየኝ አይደለም፣ ኑሮ ነው። ይሄ ላይፍ ሌሰኑ ነው። ለልጆችም ነገራቸው እሱ ነው። እኔን ስታዩ አይደለም የምትጠነቀቁ፣ just as a principle life lesson ይሆንላችሁ። ይሄ የህይወት መመሪያዬ ነው በሉ። እኔ እንደሱ ነው የማደርገው አልኳቸው። ስለ ሰው አላረገውም፣ ስለምንም አላረገውም። አምኜበት ይሄ ነገር ይጠቅመኛል ካልኩኝ አደርገዋለሁ ብላቸዋል። ደግሞም እንደሱ ነው ማድረገው ያውቃል። ስለዚህ ዮሴፍ የሚጠብቀው ሰው የሚያየው ሰው አፕሪሼት እንዲያደርገው አይደለም። ላይፍ ነው፣ ህይወት ነው፣ አናኗር ነው። አባቱ እዛ ጋ የለም፣ እናት እዛ ጋ የለም። ወንድሞቹ ኦልሬዲ ሞተዋል ብለው ለአባቱ ነግረውታል። መኖሩንም ያቅሰው የለም፣ ተሽጧል። ግን እዛ ቦታም በጥንቃቄ ይኖራል። ሄሎ የሰማችሁኝ ነው? እዛ ቦታ ምን ያደርጋል? ይጠነቀቃል። ለነሱ ነግራቸዋለሁ። when there is no parents around you, when there is no pastor around you, when there is no someone around you,
What are you going to do? How do you measure things? How do you start to decide and to move on and to do something effectively? ምንድነው ሞቲቫችሁ? ይሄ ጊሩ የሚያንቀሳቅሰን የጊር ቦክሱ ምንድነው? ግን ዮሴፍ አንድ ቦታ ጠብቆ ራሱን ተጠንቅቆ ያቺ ሴት በሐሰት መታ ከሰሰችው። አውት ኦፍ ብሉ ዴንጀር መጣ። አረፍኩ ሲል፣ ሰላም ነኝ ሲል፣ አሸነፍኩ ሲል፣ እግዚአብሔርን ፈርቼዋለሁ፣ ወድጄዋለሁ፣ ተጠንቅቄያለሁ፣ አባት ባልሽ ባያየኝ እግዚአብሔር ያያል፣ አባቴ ባያየኝም እግዚአብሔርን እያየሁ ነው የምኖረው እያለ የሚኖር ሰው አንድ ቀን ግን ነገሩ አንድ ቀን አደጋ መጣ። ወዮ የሚያሰኝ ነገር ትፈልጋለህ ተባለ። አጣድፈው እየደበደቡ እስር ቤት ያልተጠበቀው ነገር ገጠም። አሁን ስናጠናው እንደ ጥቅስ ቀላል ነው፣ ግን ሲቹዌሽኑ በእኛ ህይወት ውስጥ ቢያልፍ አንድ ሌሊት ዓመት ነው የምትሆነው። ትከብዳለች። ተጠንቅቀህ ሁሉን ነገር በጣም በጥንቃቄ ይዘው እስር ቤት ብትገባ፣ ወንጀለኞች መሃል ለሞት ፍርድ ብትቀርብ ምንድነው የሚሰማ? ልብ በሉ። የተጠነቀቀለት አምላክ ግን አረሰው። ያየኛል ያለው አምላክ እስር ቤትም ያየዋል። አደጋ በደረሰም ጊዜ ያየዋል። ክብር ለእግዚአብሔር ይሁን። እዛም ውስጥ ተጠነቀቀ፣ እግዚአብሔርም ተጠነቀቀለት። ራእዩን ሰጠው፣ ህልም ሰጠው፣ ጥበብ ሰጠው፣ ማስተዋል ሰጠው። የእንቆቅልሽ መፍቻዎቹን ከዛ የሚወጣበትን መንገድ ከስጋና ከደም የማይገኝ ፕሮቪደንስ ልዩ የሆነ የእግዚአብሔር አበርክቶ አትረፈረፈለ። አሁን ተረስቶ የለም። የፈለገ ሰው በጣም አንድ ነገር አድርጋችሁለት ሰው ሊረሳ ይችላል አይደል? አይረሳም። ደግ የዋላችሁለት ሰው ሊረሳ ይችላል። የረዳችሁት፣ ያገዛችሁት፣ ያበላችሁት፣ ያጠጣችሁት፣ የተንከባከባችሁለት ሰው ኦሎፌስደን ምናልባት ሊረሳ ይችላል። ዲስትራክትድ ሊሆን ይችላል። እና አንድ ቦታ ላይ ትንሽ ሰውነት ተሰማውና ፕሊስ አስቡኝ አላቸው። አትሊስት ያረኩትን ነገር አስቡና የምወጣበትን መንገድ ባካችሁ እንደምንም ንገሩልኝ። እኔ ወንጀለኛ አይደለሁም። ስትወጡ ለንጉሱ ጨዋ ሰው፣ እውነተኛ ሰው መሆንን ፍትህ እንዲሰጠኝ ብቻ ነው፣ ጉቦ አይደለም። ጀስት ኢኖሰንሲን ንገሩልኝ አላቸው። ኢኖሰንሲውን አልነገሩለትም። አይናገሩ። ኢኖሰንት መሆናችንን እግዚአብሔር ሳይመሰክር አይጥለን። ሰው በማይናገር ጊዜ እግዚአብሔር ይናገራል። ሰው በማይሰራ ሰዓት እግዚአብሔር ይሰራል። ስለዚህ እግዚአብሔር ተጠነቀቀለት፣ አስተካክሎ ከባዕበሉም ከሞትም ከፍርሃትም ከድንጋጤም ከመረሳትም ውስጥ አወጣና ያልታሰበ ትልቅ ቦታ ፕሮሞት አደረገው። በራስ ማስተዋል አትደገፍ፣ በፍጹም ልብህ በእግዚአብሔር በአምላክህ ተማመን። ክብር ለእግዚአብሔር ይሁንለት። እግዚአብሔር ይመስገን። የመጨረሻ ብዬ ልዝጋው። ያዕቆብን ይሁት ያዕቆብ ጭምት ሰው ነው ይላል። የቤት ልጅ ልክ እንደኛ ልጆች አንዳንዴ ያሳሱኛል። እንዲህ አይታችኋቸው ዛር ሶ ኢኖሰንት በቃ እንደተወለዱ ናቸው። you can see የዋህነታቸው ኢቭን ቆዳቸው ላይ እኮ ይታወቃል። ሰውነታቸው ላይ ታዩታላችሁ ንጹህ እንደሆኑ። እነዚህ ንጹህ የሆኑ ነገሮች የት እናስቀምጣቸው? ወደ የት እንላካቸው? እንደዛ እኮ የአባትና የእናት እኮ ችግሩ ይሄ እኮ የት ጋር እናሳርፋቸው?
አብረናቸው ሄደን ሁሉን ነገር አብረናቸው ሄደን እንችለዋለን? አንችለውም። ያዕቆብ እናቱ ገና ሆድ ውስጥ የተናገራትን እግዚአብሔርን ታምነዋለች። በጣም በእግዚአብሔር ትተማመን። ሂድ ወደ ላባ አለችው። ያዕቆብ በጣም ጠንቃቃ ሰው ነው። ተጠነቀቀ። ላባ ግን ጥንቃቄው ቢጠነቀቅ የዋህ ቢሆን በቅንነት ቢሰራ በታማኝነት ቢሰራ ምንድን የበደልኩህ? በግህን አልበላሁ፣ በሐሰት የተሰበረ በግ አላመጣሁልህ፣ ኢኖሰንት ነኝ፣ ያለኝን በጥንቃቄ ነው በጎችን የጠበቅኩት። ካንተ ጋር ያለውን ሪሌሽንሺፕ እግዚአብሔርን በመፍራት ነው ያሳለፍኩት። እግዚአብሔርን በመውደድ ነው የኖርኩት። ቀኔን ዘመኔን በጣም ተጠንቅቄ ነው። ምንድን የበደልኩት አለ። ወገኖቼ ምንም የበደልነው ነገር የለም። ነገር ግን እግዚአብሔርን ከተማመነው ከራሳችን ጥንቃቄ በላይ እግዚአብሔር ለእኛ እንደሚጠነቀቅ በሁሉ ነገሮች ላይ አሳየው። በእንጀራ ገበታው ላይ፣ በእረኝነት ላይ፣ ሰዎች ሲነሱበት፣ ብቸኝነት ሲሰማው፣ ሲጣል፣ በነገሮች ሁሉ ላይ እግዚአብሔር ይጠብቀው፣ ይጋርደው፣ ወደ ራሱ ምልአትና በረከት የተቀማውን እየሰጠ ሰው ሲያታልለው እየጨመረለት የሱ የሆነው ሲበዛለት ክብርና ምስጋና። So it's good to be smart. I like smart people. I like street smart people. I like knowledgeable people. ግን እዛ ከቆምን አንድ ቀን ችግር ያጋጥማል። አንድ ቀን ችግር ምድር ላይ ችግር አለና ዋይት ሃውስም ችግር ኳኳኳኳኳ አይደለም። እነ ሚስተር ትራምፕ እንኳን እንቅልፋቸው አንዳንዴ አይናቸው እንደዚህ ያረጉ በኮካ በዚህ በቡና 2-3 ጊዜ። ለምን የምንኖረው ምን ውስጥ ነው? ችግር ውስጥ ነው። መጠንቀቅ is good፣ ማስተዋል is good። የምንጠበቅበት ሰክሰስፉል የምንሆንበት አቴንሽናችን ዳይቨርት እንዲሆን የምናደርግበት ነው። ነገር ግን የመጨረሻው በልዑል አምላክ በእግዚአብሔር በፈጣሪ ተማመን። በክንፎቹ ይጋርድሃል፣ ከክፉ ነገር ትጠበቃል፣ ከሚታይ ከማይታይ በቀን ከሚመጣ ጋኔን፣ ከርኩሳም መናፍስት፣ ከደጋሚ፣ ከአስማተኛ፣ ከአደገኛ፣ ከነፍሰ ገዳይ ነሜት ይጠብቃል እግዚአብሔር። የእሳት ቅጥር ይሰራል እግዚአብሔር። በቤታችን ዙሪያ እግዚአብሔር ይከብራል፣ ያየናል። እያንዳንዷ እርምጃችን በሱ ፊት የታየች ነን። የቤት ቁጥራችን ያውቃል። የት ጋር እንደተቀመጥን እዛ ነው ያለው። እዛ ገብቷል፣ አሁን እዛ ነው፣ አሁን እየበላ ነው፣ አሁን ተኝቷል። ኤቭሪ ዲቴል በፈጣሪ እጅ ነው። ለልጆቼ የምነግራቸው ይሄን ነው። እኔም ማወርሳችሁ ብዙ ነገር የለኝም። አባቴ በጣም በጣም ጀነረስ ነው ከምትጠብቁት በላይ። ታንጋድ ዛሬ አባቴ ባለመኖሩ፣ አሁን አጠገቤ ባለመኖሩ አይ ፊል ትንሽ ክፍተት ይሰማኛል። ምጠብቃት ሰዓት አባቴ እንዲያየው ምጠብቃት ሰዓት እቺ ነበረች። በጣም ደግ ሰው ነው። በመስጠት የሚደሰት ሰው እኔ እንደሱ አይቻላቅ። ልጆቹ ሲደሰቱ ሲያይ ነፍሱ አብራ ትዘላለች። ራሱን መስዋዕት የሚያደርግ ሰው፣ ድሃ በመርዳት በማገዝ በቃ ብላ ጠጣ እንካ የሚል ሰው ነው። አይዊሽ ዛሬ አብሮኝ ቢሆን ይሄን ደስታ ቢካፈል። ግን በአጋጣሚ አይደለም። እግዚአብሔር ብሎ ብሬ ወንድሜ ብርሃኑ የፍሬሽማን ጀምሮ ጓደኛዬ ኮሌጅ አብረን ነበር። እኔ ላይ ነው የምተኛው፣ እሱ ታች ቤድሩማች። እዛ ጋር መጥቶ እንኳን ግቢው ውስጥ ዳንኤልን ጥሩ፣ ወደ ውስጥ ግቢ መግባት አይቻልም። የተማሪ ዶርሚተሪ ውስጥ በር ላይ ቆመው ነው ልጆቻቸው የሚያስጠሩት። አይ ዶንት ኖ ብሬ ደርሶ እንደሆነ አላውቅም። ደርሶሃል?
እግዚአብሔር ይባርክ። አባቴ አለ ሕያው ነው ማለት ነው። ዳንኤልን ጥሩልኝ ብሎ በር ላይ ቆሞ ነው ይጠራል። ዳንኤልን ለመጥራት ጓደኞቼ ይሻማሉ። እነ መልስልኝ 20 ብር 30 ብር በዛን ጊዜ ትልቅ ነገር ነው። የዛሬ 30 ዓመት ነው የማወራቸው። ለተማሪ ያ ትልቅ ነገር ነው። የሰው ደሞዝ ነው እኮ ይሰጣል። ሲደሰቱ ሲያይ ደስ ይለዋል። አባቴ ያንን አድርጓል። እኔ ግን ከአባቴ የበለጠ ማድረግ የፈለኩት የምሰጣቸው እግዚአብሔርን ነው። ብርና ወርቅ የለኝም። እኔ አገልጋይ ነኝ። እሱ ከአንድም ሁለት መኪና አለው። ከፈለገ ላንድ ሮቨሩን ከፈለገ ፊያቱን እየቀያየረ ይነዳል። እኔ የምሰጣቸው ያወረስኳቸው በውስጣቸው የተከልኩት የእግዚአብሔርን ፍቅር የእግዚአብሔርን ማዳን ነው። ይሄ ደግሞ በእድሜ ዘመናቸው ሁሉ ይጠብቃቸዋል። ሲከተላቸው አያለሁ። የመጨረሻ ምስክርነት ለሮኒ ልናገር። ምክንያቱም ምስክሮች አሉ እህቶች፣ እነ ሙሉዬ ሌሎችም ነሰኒ ያኔ ህፃናትን የሚጠብቁ እዛኛው አሴምብሊስ ኦፍ ጋድ ቸርች ተከራይተን ሮኒ የአንድ ዓመት ከምናምን ልጅ ነበር። እኔ መድረክ ላይ ነኝ ልሰብክ። ያኔ ደግሞ ቤቢ እርጉዝ ትሁን ኤሊዮን ተረግዞ ነበረና እርጉዝ ስለሆነች እሷን ለማገዝ ቤቢ አንቺ ቁጭ በይ እኛ እንጠብቃለን ብለው ሳንዴይ ስኩል አስተማሪዎች ልጆችን ህፃናትን ይጠብቃሉ። ይሄ የአንድ ዓመት ከምናምን ልጅ ነበር። አፉን አልፈታም። ቸርቹ ከመንገድ ዳር ነው፣ ከዋናው ከትልቁ መንገድ ዳር ነው። ቤት እንደሾለክ አይታወቅም። ወጥቷል። ሳንዴይ ስኩል አስተማሪዎች ሳያውቁ መጥፋቱ ሳይታወቅ ሮኒ ጠፍቷል። ከዚህ ነው የጀመረው። እኔ በሙሉ ልቤ መድረክ ላይ ሰብካለሁ ልክ እንዳሁኑ። ድንገት 2-3 ፖሊሶች ከኋላ ገቡና ከኋላ ቆመዋል። ምንድን ነው ብዬ እስክጨርስ የእግዚአብሔርን ቃል እነሱም ቆመው ያዩኛል፣ ማያቸዋል። ስጨርስ ሰር ልናናግር እንፈልጋለን። ተነገጥኩኝ። ይሄ ህፃን ያንተ ነው? ሮኒን አቅፎ ይዞታል። ከመንገድ ወጥቶ ጎረቤት አልፎ ማናቀው ሰፈር ትንሽ ወደ ፍሪዌዩ ቢገባ ዛሬ ሮኒ እዚህ ቦታ የለም፣ አክትሞለታል። እሷም እናቱ ልጠብቀው አትችልም፣ እኔም ልጠብቀው አልችልም። እኛ የእሱን ስራ ስንሰራ በሱ ስንታመን እግዚአብሔርን ከፊታችን ቅደምልን፣ አንተ ክበር፣ ስምህ ይቀደስ፣ ስምህ ከዘለዓለም እስከ ዘለዓለም ማይለወጥ አምላክ ስምህ ይቀደስ። ከሞት ከሌባም ከዘራፊም የተለያየ ሰው ነው ያለው። የሰው ቤት ውስጥ እንደሆነ የተገኘው የሰው ግቢ ውስጥ ነው ያገኙት። እግዚአብሔር ጠበቀው። ሁለተኛ የተጠበቀው ከሱ ጋር ብስክሌት እነዳለሁ። እኔ ስፖርት ወዳለሁ። አሁንም ወንድሜ ከወጣትነት የጀምሮ ማቀው ሞደው ልጅ ብርሃኑ አለዛ I love sport. I love it. በቃ I enjoy ከማረገው ነገር ስፖርት ነው። ከሱ ጋር ወጣና ብስክሌት እየነዳው እሱም ገና ያለማመድኩት ነው። በሰፈራችን ውስጥ ከሱ ጋር አብሬ ብስክሌት ነዳለሁ። እንጆይ ያደርገዋል እሱ። መኪና እየፈጠነ ሲበር እኔና እሱ ሌላ ብስክሌት የሚነዳበት መንገድ ላይ ስለሆን ብዙም አልፈራው። ከምኔው መሪው እምቢ እንዳለው አላቅም። የብስክሌቷ መሪ እንዴት እንደተጠመዘዘበት አላቅም። ወደ መኪናው በር። መኪናው ፈጣን ነው። መሪው ከቁጥጥሮች ወጥቶበታል። ጎማው ማረሳው ጎማው እና ሮኒ እንደዚህ ነው የተነካኩት። የፊተኛው ጎማ ሮኒ ተቀምጦ እንደዚህ ነክቶ ባይኔ በጌታ በኢየሱስም ብያይ ነኝ ጨፈም። Do you remember that?
አይረሳትም ለዘላለም። ጎማው ግንባሩን ነክቶት ቆመ። እግዚአብሔር ባይጠብቀው ለዘላለም ማረሳው በአእምሮ ውስጥ መጥፎ ነገር ይከሰት። ልጆቻችንን ከእሳት እየነጠቀ ከአውሬው፣ ከፈርዖን፣ ከተንኮለኛው፣ ከእባቡ፣ ከጊንጡ፣ ከሰንሰለቱ እየነጠቀ ልቀቅ እያለ መልሶ የሚያስረክበን የሰራዊት ጌታ እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እዚህ በላይ ባስረዝም እንዳውጣ ኪስ ከደርቡ ላይ ወደቀ እንደሚለው እንደዛ ነው የምትሆኑትና ጥሩ የምሳ ጊዜ፣ የምስክርነትም ጊዜ፣ የምስጋናም ጊዜ፣ የጨዋታም ጊዜ ይኖረናል። ቆንጆ ማዕድ ነው ያዘጋጀ ነው እና እግዚአብሔር ይባርካችሁ። አክብራችሁ ስለመጣችሁ ጓደኞቼን፣ ቤተሰቦቻችን፣ ዘመድ አዝማድ፣ አገልጋዮች ስንቱን ጠርቼ ይችለዋለሁ እና ሁላችሁንም እግዚአብሔር አምላክ ይባርካችሁ። ታንክ ዩ ፎር ካሚንግ ፎር ዚስ ስፔሻል ሞመንት። አሁን እንጸልያለን፣ እንቆማለን። ሌት አስ ፕሬይ። ሁሉን በሚችል አምላክ ተማመኑ ይላል። በሱ የተደገፈ ክረምትም በጋንም ክፉም በሚሆን ጊዜ አይፈራም፣ ፍሬ ያፈራል፣ በወንዝ ዳር እንደተተከለ ዛፍን ይመስላል ይላል። ለአብ ክብር ይሁንለት፣ ለወልድ ክብር ይሁንለት፣ ለቅዱሱ ለመንፈስ ቅዱስ ክብር ይሁንለት። ለፈጠረን፣ ለሰራን፣ ላዳነን፣ በሰማይና በምድር ለሚመራን፣ የሕይወት መዝገብ ላዘጋጀልን፣ የዘላለም ሕይወትን በክርስቶስ ለሰጠን፣ በቅዱስ ደሙ ላጠበን፣ በመንፈሱ ላተመን ለእግዚአብሔር ክብር ይሁንለት። እግዚአብሔር ሆይ አንተ ነህ። ስምህ ይቀደስ። በኃይል አይደለም፣ በብርታት አይደለም፣ በመንፈሴ ነው ያልክ አንተ ነህ። መንፈስህ ነው ጌታ። ቸርነት ነው፣ መልካምነት ነው፣ በጎ ስጦታ፣ ፍጹም የሆነው በረከት ከላይ ከብርሃናት አባት ከእግዚአብሔር ዘንድ ይወርዳሉ ይላል። ስለሰጠህን ፍጹም ስለሆነ ከሰማይ ካንተ ዘንድ ስለተቀበልነው ማንኛውም ነገር አመሰግናለሁ። በሕይወት መንገድ ስለመራን፣ መንገዳችንን ወደ አንተ ስለመለስከው እናመሰግናለን። ስለዚህም ሰዓት ስለ ወንድሞቼ፣ ስለ እህቶቼ፣ ስለ ወላጆች፣ ስለ ወጣቶች፣ ስለ ሕፃናት ክብርና ምስጋና ያንተ ነው ከዘላለም እስከ ዘላለም በክርስቶስ ኢየሱስ። በሰማይ ቢሆን በምድር፣ በትንሹ ቢሆን በትልቁ፣ ባየነው ቢሆን ባላየነው
በቅርቡ ቢሆን በሩቁ በበዛው ቢሆን በጥቂቱ አምላኬና አባቴ ሆይ ስምህ ይቀደስ፣ ከዘላለም እስከ ዘላለም ተመስገን። ስለ ሮኒን ስላደረክለት ገና ከእናቱ ማህፀን ለይተህ ለዚህ ደረጃ ደግሞ እግዚአብሔር ሆይ ስላበቃው፣ ስላሸነፈ፣ ማሸነፍ ካንተ ላይ ስለሆነለት፣ በድል ስለፈጸመ እግዚአብሔር አምላክ ሆይ በደስታ ስለጨረሰው፣ በሞገስ ስለተከናወነለት፣ በሽልማት ስለተከናወነለት፣ በማድረግ በመብለጥ ስለሆነለት፣ ለየት ያለ ነገር ስለሰጠው እናመሰግናለን። ክብርና ምስጋና ከዘላለም እስከ ዘላለም በክርስቶስ ለአንተ ነው። ለአብ ክብር ይሁን፣ ለወልድም ክብር ይሁን፣ ለመንፈስ ቅዱስም ክብር ይሁን። ክብር ለእግዚአብሔር ይሁን። ለሮኒ የምንጸልይበት ከምሳ በፊት የምንባርከው እግዚአብሔርንም ደግሞ ተመስገን የምንልበት የዋኪን ሰዓት ነውና ሙሽራውን ታዩታላችሁ። ሮኒ ከቤተሰብ ጋራ ናው ዩ አር ጀስት ዌልካም ኮንግራቹሌሽንስ። Rory, my son, the first thing what I would like to say, God loves you very much, beyond anybody, more than me, more than your mom. God is first. Next, I love you very much. No matter what, I love you beyond my word. Third, I'm very, very proud of you. You have to know this all the time. I'm extremely proud of you. Number 3, I pray for you every time. Last, wherever you go, whatever you do, you will be successful. You'll be effective and fruitful. No one can stop you. No one. Nothing can resist you because you walk with God, with faith. These are the things that I would like to say. And congratulations. እንጸልይለታለን። እጆቻችሁን ከልባችሁ ከመንፈሳችሁ ጋር የፍቅራችሁን የአክብሮታችሁን ለቤተ ክርስቲያን እንዲደረግ የምናደርገው ቤተ ክርስቲያን የምትጸልየው ጸሎት ትልቅ ኃይል አለው። ሴሬሞኒው አይደለም ወገኖች፣ ሴሬሞኒው ጊዜያዊ ነው። እግዚአብሔር ያለ የነበርክ ለዘላለም የምትኖር በመንገዱ አንተ ምራው። በሚሰማራበት ያዕቆብን ከፊቱ እንደወጣ ዮሴፍ እንደታደከው ለሙሴ እጅህንና ክንድህን እንዳሳየው ለአብርሃም እንደተጠነቀቅለት ኪዳንህን በሱ እንደፈጸምክ ቃል ኪዳንህን የምታስብ የምህረት አምላክ ነህና በድካሙ ጊዜ አንተ ራራለት። ብቻውን በሚሆን ጊዜ አንተ ከሱ ጋር ሁን። በሚሰንፍ ጊዜ አብርተው፣ በሚከብደው ጊዜ ሸክሙን አቅልልለት። ጥበብና እውቀትን ከሰማይ ስጠው። ነገሮችን በጥልቀት እንዲረዳ የጥበብ መንፈስ፣ የማስተዋል መንፈስ ሰው መስጠት የማይችለው ይሄ ብቻ ነው ጌታ። እኔ ይሄን ልሰጠው አልችልም። እግዚአብሔር አንተ አምላኩ ነህ፣ ፈጣሪው ነህ። ጥበብ ስጠው። የጥበብን መንፈስ
የሚኖርበትን መንፈስ፣ ሰው የሚሆንበትን መንፈስ፣ አንተን የሚያቀበትን መንፈስ መንፈስ ቅዱስ ሆይ ሰው አድርገው። የክብር ሰው ይሁን፣ የእውነት ሰው ይሁን፣ የጽድቅን መንገድ አሳየው። አንተን መፍራት ሀብቱ፣ ገንዘቡ፣ ኑሮ ይሁንለት። የባረክ ባርከው። እጆች በሱ ላይ ይሁን። የአጋንንት ሥራ በሰማይ ቢሆን በምድር በኢየሱስ ክርስቶስ ስም በርቀትም በቅርበትም በዘመን ሁሉ አስቀድሞ ኃይለኛው የታሰረ ይሁን። ስትሮንግ ሆልዶች ሁሉ የተሰባበሩ፣ ምሽጋቸው የተመታ፣ ወጥመዳቸው የተሰበረ፣ ክፉ ዓይናቸው የታወረ በሰማይ ቢሆን በምድር የጨለማው ሰራዊት በፊት 1000 በቀኝ 10,000 ይወድቃሉ፣ ወደ አንተ አይቀርቡም ተብሎ ተጽፏልና ልዑል አምላክ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጠብቀው። ጠላት ከፊቱ ይውደቅ፣ ጠላቶች ከፊቱ ይደንግጡ፣ ይናወጡ። ጌታ አምላክ አንተ ስሙን በሱ ላይ አድርግ። እንደ ቃልህ ባርከዋለሁ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ያንሳልህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ሰላምን ይስጥ። በየትኛውም ጊዜ መከናወን ካንተ ጋር ይሁን። የልብህም መሻት እግዚአብሔር ይሰጣልና በእግዚአብሔር ታመን ደስ ይበልህም ተብሎ ተጽፏል። እግዚአብሔር አምላክ ሆይ የልቡም መሻት እንደ ባለጸግነት መጠን በክርስቶስ ኢየሱስ አድርግለት። ከማንም በላይ የዳነበትን የዘላለም ሕይወት እንዲጠብቅ እምነትን ስጠው። የክርስቶስን ማዳን በልቡ አትመው። ጌታ አምላክ እንዳይዘናጋ በሚያብለጨልጭ በዚህ ዓለም በሚበላ በሚጠጣ እንዳይደናገር፣ በሳክሰስ እንዳይወድቅ በክርስቶስ ኢየሱስ የታተመ ይሁን። የክርስቶስ መንፈስ በሱ ላይ ይሁን ከዘላለም እስከ ዘላለም አንድ አምላክ አሜን። እግዚአብሔር አምላክ ይባርካችሁ። ከምሳ በኋላ አናዘር ሴሬሞኒ ይኖራል። የዛን ጊዜ ለየት ያሉ ፕሮግራሞች ይኖሩናል። መንፈሳዊው ፕሮግራም እዚህ ላይ ጨርሰናል። እግዚአብሔር ይባርካችሁ። ሁላችንም ወደ ምሳ ከመሄዳችን በፊት አረፍ በሉና እንቀመጣለን። ሁላችንም በእግዚአብሔር ቤት ውስጥ ጌታ በቃሉ በቤት ውስጥ ካዘዛቸው አምልኮተ እግዚአብሔር አንዱ መስጠት ነው ይላል አይደለም? እና እንደ ቃሉ እንደ መንፈሱ እንደተጻፈው በአዲስም ይሁን በብሉይ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ብሏል።